ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬም እንደገና የጀመርነውን የደቀ መዝሙርነት ትምህርት እንቀጥላለን። እንግዲህ ባለፈው ጊዜ በሁለት ተከታታይ ክፍሎች ክፍል 1 እና ክፍል 2 ደቀ መዝሙር ምን መምሰል እንዳለበት አይተናል። በአብዛኛው ያየነው ደቀ መዝሙርነት ማለት ክርስቶስ ኢየሱስን መከተል ነው። የክርስቶስ ኢየሱስ ተማሪ መሆን ነው። ክርስቶስ ኢየሱስን መከተል ነው የሚለውን ነገር አይተናል እና ይህ የምንከተለው ኢየሱስ ማን ነው? ኢየሱስ ክርስቶስን ማወቅ ይኖርብናል። ሰው የማያውቀውን አይከተልም፣ የማይረዳውን አይከተልም። ስለዚህ መጀመሪያ የኢየሱስ ክርስቶስን ማንነት መረዳት ይኖርብናል። የኢየሱስ ክርስቶስን ማንነት መረዳት ይኖርብናል። ኢየሱስ ክርስቶስን ከምንረዳባቸው መንገዶች አንዱና ትልቁ ዋናው መጽሐፍ ቅዱሳችን ነው። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ማንነት በግልጽ ያስተምረናል። በብሉይ ኪዳንም በአዲስ ኪዳንም በብዙ ያስተምረናል። በብዙ መጽሐፍት ሁሉ የተጻፉት ስለ እርሱ እንደሆነ ባለፈው ጊዜ አይተናል። መጽሐፍት ሁሉ ማለት ከዘፍጥረት ጀምሮ እስከ ራእይ ያሉ 66ቱ መጽሐፍት በሙሉ የሚናገሩት ስለ ኢየሱስ ክርስቶስ ነው። ምክንያቱም የደህንነታችን የመጽሐፍ ቅዱስ ማዕከላዊው ኢየሱስ ክርስቶስ ስለሆነ ማለት ነው። ስለዚህ የማናውቀውን መከተል አንችልም። ከማናውቀው መማር አንችልም። ስለዚህ ማስተራችንን መምህር ነው፣ አዳኝ ነው እርሱ ኢየሱስ ክርስቶስ። እንግዲህ ማን እንደሆነ በብዙ መንገድ እርሱ አንድ ነገር ብቻ አይደለም፣ አዳኝ ብቻ አይደለም፣ መምህር ብቻ አይደለም። በጣም ብዙ ነው። መጽሐፍ ቅዱስ ስለ እርሱ በብዙ መንገድ ይገልጻልና እነዚህን የገለጻቸውን ነገሮች እያየን ከመጽሐፍ ቅዱስ ማንነቱን እንማራለን ማለት ነው። ማንነቱን እናውቃለን። አሁንም ባለፈው እንደተነጋገርነው ይህ የእውቀት ጉዳይ ብቻ አይደለም። ኢየሱስ ክርስቶስን ማን እንደሆነ መተንተን መቻላችን አይደለም። ብዙ ስለሱ መናገር መቻላችን አይደለም። መጽሐፍት የሚናገሩትን ሁሉ ከዘፍጥረት እስከ ራእይ ኢየሱስ ክርስቶስ ማን እንደሆነ ዝርዝር አድርገን ማወቃችን ብቻ በቂ አይደለም። ማወቅ የሚባለውን ነገር ራሱ ከማወቅ በአእምሮ ስለሱ መረጃዎችን ከመሰብሰብ ያለፈ ነገር ነው። ስለ ኢየሱስ ክርስቶስ መረጃዎችን ከመሰብሰብ ያለፈ ነገር ነው። ጥበብን የሚጨምር የሰበሰብነውን መረጃ መኖርንም ጭምር የሚያመለክት ነው። መኖርን የሚያመለክት ጭምር ነው። ማወቅ ብዙ ጊዜ ግንኙነት ነው። ሪሌሽንሽፕ፣ ኢንቲሜሲ፣ ቀረብ ብሎ ማወቅ፣ ከሱ ጋር በመሆን ማወቅ። ይሄ ከእውቀትን ከመሰብሰብ ያለፈ ነው። ከዛ ያለፈ ነው። የሚፈለገውም ይሄ ነው። እውቀት እና ጥበብ፣ በተለይ የሚፈለገው እውቀትና ጥበብ ኢየሱስ ክርስቶስን እንድናውቅ የሚፈለገው ከሪሌሽንሽፕ አንጻር፣ እኛ የእርሱ ደቀ መዝሙርት ከመሆናችን አንጻር፣ ከግንኙነት አንጻር፣ ከሱ ጋር ካለን ግንኙነት አንጻር ነው። ኢየሱስን ማወቅ የሚለው ትምህርት እጅጉን የሚያስፈልገን ማለት ነው። ስለዚህ ኢየሱስ ክርስቶስ ማን ነው በመጽሐፍ ቅዱስ ውስጥ? ይህንን እያነሰን በተለያዩ ነጥቦች እንግዲህ እያነሰን እንመለከታለን። በታሪክ ስለ ኢየሱስ ክርስቶስ ማንነት የተነሱ አንዳንድ አወዛጋቢ ሁኔታዎችንም ጭምር እንመለከታለን። እንግዲህ አሁን ለጊዜው 7 የኢየሱስን ማንነት የሚያሳዩ እንደው ከቀላል ጀምረን ከበድ ወደሚሉት ነገሮች እንሄዳለን ማለት ነው። ኢየሱስ ማን ነው በመጽሐፍ ቅዱሳችን? ኢየሱስ ንጉስ ነው። ኢየሱስ ንጉስ ነው። እነዚህን በኋላ
ወደ እያንዳንዱ ክፍል ስንሄድ እንመለከታለን። ኢየሱስ ንጉሥ ነው የሚለውን እያብራራን እንመለከታለን። ኢየሱስ ክርስቶስ መምህር ነው። ኢየሱስ ክርስቶስ ንጉሥ ስለሆነ መታዘዝ፣ መገዛት ይኖርብናል። ሌላው ኢየሱስ ክርስቶስ መምህር ነው። ስለዚህ እኛ ደግሞ የእርሱ ተማሪዎች ልንሆን ያስፈልጋል። ኢየሱስ ክርስቶስ አዳኝ ነው። ስለዚህ በሱ መታመን መደገፍ ይኖርብናል። ሌላው በመጽሐፍ ቅዱስ አማኑኤል ተብሏል። አምላክ ከኛ ጋር እንዲሆን በሱ በኩል ነው አምላካችን እግዚአብሔር ከኛ ጋር የሆነው እና ስለዚህ እናመልከዋለን ማለት ነው። አምልኮ። ሌላው ኢየሱስ ክርስቶስ አገልጋይ ነው። እኛንም ስለማገልገል ያስተምረናል። ኢየሱስ ክርስቶስ የወይን ግንድ ነው፣ እንድንጣበቅበት እንድንኖርበት ማለት ነው። ኢየሱስ ክርስቶስ መንፈስ ቅዱስን የሚሰጠን ነው። ስለዚህ ኃይል እንድኖረን የእርሱ መሆናችን የእግዚአብሔር ልጆች መሆናችንን ሊያረጋግጥ መንፈስ ቅዱስን የሚሰጠን ነውና እና ብዙ ነገሮች አሉ። እነዚህን ሁሉ እንመለከታለን አንድ በአንድ። ግን ኢየሱስ እንግዲህ ደቀ መዝሙርነትን የሚያዝ ማለትም ንጉሥ ነው። ኢየሱስ ክርስቶስ የሚያዘን ንጉሥ ነው። እኛ ደግሞ የምንታዘዝ ደቀ መዛሙርቱ ተከታዮቹ ነን ማለት ነው። እኛ የምንታዘዝ የምንገዛለት፣ እርሱ ንጉሥ ከሆነ እኛ ደግሞ የምንገዛለት ደቀ መዛሙርቱ ተከታዮቹ ነን ማለት ነው። ስለዚህ ደቀ መዝሙርነት የሚጀምረው ከእርሱ ስልጣን ነው። ስልጣን አለው። በቃ ንጉሥ ነው። ኢየሱስ ንጉሥ ነው። ኢየሱስ ማን ነው ለምለው የመጀመሪያ የምናየው ስልጣኑን ነው። ስለዚህ ስልጣኑ እንድንከተለው የሚያደርገን ነው። እንድንገዛለት የሚያደርገን ነው። የእርሱ ስልጣን ወደን ፈቅደን እንድንገዛለት፣ ወደን ፈቅደን እንድንታዘዘው የሚያደርግ ነገር ነው ስልጣኑ ማለት ነው። በማቴዎስ 4:19 ላይ ምን ይላል? እርሱ ተከተሉኝ ሰዎችን አጥማጆች አደርጋችኋለሁ አላቸው አይደል? ተከተሉኝ። እንዲከተሉት ምን ስልጣን አለህና ነው የምንከተል የሚል ጥያቄ ሊጠይቁ ይችላሉ። ስለዚህ ስልጣን ካለው ይከተሉታል። ዝም ብሎ ስልጣን የሌለው አትከተለው። ስልጣን የሌለውን ሰው አንከተለው። እኛ ሰዎች ብዙ ጊዜ የምንከተለው የምንደግፈው ከኋላው የምንሆነው የምንገዛለት ስልጣን ያለው ሊሆን ይገባልና አሳጥማጆች አደርጋችኋለሁ፣ ሰዎችን አጥማጆች አደርጋችኋለሁ ነው ያለው። በቃ አሳ ማጥመዳችሁን ትታችሁ እኔን ተከተሉኝ፣ ሰዎችን አጥማጆች አደርጋችኋለሁ ተከተሉኝ ነው ያላቸው። ይህ ስልጣን እንዳለው የሚያሳይ ነው። እንደውም በቀጥታ ማቴዎስ 28:18-20 ላይ ኢየሱስን ወደ እነሱ ቀርቦ እንዲህ አላቸው ይላል፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል ይላል። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ የኢየሱስ ክርስቶስ ስልጣን በምድር ብቻ የሆነ አይደለም፣ በሰማይ ብቻ የሆነ አይደለም። በሰማይም በምድርም ከምድር በታችም በስፍራ ሁሉ የሆነ ስልጣን ነው። ባለስልጣን ነው ኢየሱስ ክርስቶስ። ስለዚህ እኮ ነው እኛን ያዘዘን። ምን ብሎ ነው ያዘዘን? ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው፣ ሰውን ሁሉ ደቀ መዛሙርት አድርጓቸው፣ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው ብሎ ትእዛዝ የሰጠን እሱ ንጉሥ ስለሆነ ነው። ስልጣን ስላለው ነው። የማዘዝ ስልጣን ስላለው ነው። እኛ ደግሞ የመገዛት ኃላፊነት አለብን፣ የመታዘዝ ኃላፊነት አለብን። ይህንን ካልተወጣን አደገኛ ነው፣ ጥሩ አይደለም ማለት ነው። እሱ ንጉሥ መሆኑን ከተቀበል ንጉሥ ነው ካልን ለንጉሥነት ስልጣኑ መገዛት መታዘዝ ይኖርብናል። ደቀ መዝሙር በዚህ ነው የሚታወቁት። ለክርስቶስ ስልጣን የሚገዙ ለክርስቶስ ስልጣን የሚታዘዙ ናቸው ደቀ መዛሙርት። ወገኖቼ እስከዛ ድረስ ነው እንግዲህ የምናድገው ማለት ነው። ክርስቶስን ወደ መታዘዝ ነው የምናድገው። ለክርስቶስ ወደ መገዛት ነው የምናድገው። ለስልጣኑ ወደ መገዛት፣ ለስልጣኑ ወደ መንበርከክ ነው የምናድገው ደቀ መዝሙርት የምንሆነው።
ሌላው ማርቆስ 1:27 ላይ ሰዎች ራሳቸው የእርሱን ስልጣን አስተውለው ነበርና ምንድነው ያሉት? ያኔ የነበሩ ሰው ይህ ምንድነው? አዲስ ትምህርት፣ በስልጣን እርኩስ መናፍስትን እንኳን ያዛል እነርሱም ይታዘዙለታል ብሎ ያንን ኦብዘርቭ አደረጉ ሰዎች። እና በምን ስልጣን ነው? ስልጣኑ ያው ስልጣን እንዳለው እንደው ይህ ስልጣን እርኩሳን መናፍስትን እንኳን ያዛል እነርሱም ይታዘዙለታል። የኢየሱስ ክርስቶስ ስልጣን እርኩሳን መናፍስት የሚታዘዙለት ስልጣን ነው። በሰማይና በምድር ለእርሱ ስልጣን የማይገዛ ለእርሱ ስልጣን የማይታዘዝ አይኖርም፣ ፍጥረት የለም። እርኩሳን መናፍስት በሉ፣ ፍጥረት ሁሉ፣ እጽዋት፣ አራዊት በሉ፣ ምንም ይሁን ምን ተፈጥሮ ሁሉ፣ ፕላኔቶች በሉ፣ የሰው ልጅ በሉ፣ ማንም እኔ ንጉስ ነኝ የሚል እኔ ትልቅ ነኝ የሚል ማንም ይሁን ለእርሱ ቢወድም ባይወድም የማይገዛለት አይኖርም። የማይገዛለት የማይንበረከክለት አይኖርም። ይገዙለታል። አጋንንቶች ይገዙለታል። እርኩሳን መናፍስትን ያዛል እነርሱም ይታዘዙለታል ይላል በዚህ ክፍል ማርቆስ 1:27 ላይ። የትኛው ባለስልጣን ነው ዛሬ እርኩሳን መናፍስትን በስልጣኑ ሊያስወጣ የሚችል በዓለም? እስኪ አጋንንት ያለባቸውን ሰዎች ይዛችሁ ወደ እነዛ ነገስታቶች ሂዱ። በዓለም ላይ ፓወርፉል ወደ ተባሉ በጣም አቤት ስልጣኑ በዓለም ላይ በቃ ከሁሉ የበለጠ ባለስልጣን ነው ወደሚሉት ሰው ሄዱና እስኪ ከዚህ ሰው አጋንንትን አስወጣ፣ እርኩሳን መናፍስትን አስወጣ፣ እዘዝና አስወጣ ብትሉት ያስወጣል? አስወጣም። ኢየሱስ ክርስቶስ ግን መለኮታዊ ስልጣን ያለው ስለሆነ መናፍስትን አዞ ያስወጣል። እርኩሳን መናፍስትን ያዛቸዋል፣ እነርሱም ይታዘዙለታል። የኢየሱስ ክርስቶስ ስልጣን ድንቅ ስልጣን ነው፣ ልዩ ስልጣን ነው። ከስልጣናት ሁሉ የተለየ ስልጣን ነው፣ መለኮታዊ ስልጣን ነው። ስለዚህ ለዚህ ስልጣኑ መገዛት፣ ለዚህ ስልጣኑ መታዘዝ ይኖርብናል ወገኖች። ደቀ መዛሙርት እንግዲህ እንደዚህ ናቸው። በዚህ ክፍል ላይ አንድ ማስተዋል ያለብን ነገር እርኩሳን መናፍስት እንኳን ያዛል ይላል፣ እነርሱም ይታዘዙለታል። እነሱ ስለታዘዙለት፣ እነሱ ስለተገዙለት የእርሱ ደቀ መዛሙርት ሊሆኑ አይችሉም። አጋንንቶች እንደዚህ የመሆን የእሱ ደቀ መዛሙርት የመሆን እድል የላቸውም። ኦሬዲ የወደቁ ናቸው። ኦሬዲ በቃ የመጨረሻ ፍርዳቸውን እየጠበቁ ያሉ ናቸው። እኛ ሰዎች ግን ወደ ክርስቶስ እንኳን ያልመጣን ብንሆን፣ ወደ ክርስቶስ ያልመጣችሁ ሰዎች፣ ክርስቶስን ያልተቀበላችሁ ሰዎች እንኳን ዛሬ ጌታ ኢየሱስ ክርስቶስን ተቀብላችሁ ለዚህ ስልጣን ብትገዙ፣ ለዚህ ስልጣን ብትታዘዙ ዛሬ ደቀ መዛሙርቱ ትሆናላችሁ። የሱ ደቀ መዝሙር ትሆናላችሁ። የሱ ተከታይ፣ የሱ ደቀ መዝሙር ትሆናላችሁ። ይሄ መታደል ነው። የዚህ ባለስልጣን በሰማይና በምድር ሁሉ ስልጣን ያለውን ኢየሱስን መከተል፣ የእርሱ ደቀ መዝሙር መሆን እድለኝነት ነው ግኖች፣ እድለኝነት ነው። ምክንያቱም መለኮታዊ ስልጣን ስለሆነ፣ ተራ ስልጣን ስላይደለ፣ የሆነ ጊዜ የሚሻር ስልጣን ስላይደለ። በምድር ላይ ያሉ ስልጣናት ሁሉ፣ ዙፋናት ሁሉ ይሻራሉ። ለዘላለም የማይሻር ስልጣን ያለው ኢየሱስ ብቻ ነው። ሃሌሉያ። ስለዚህ ለዚህ ስልጣን እንታዘዛለን። እንደ ደቀ መዛሙርት ለዚህ ስልጣን እንገዛለን። ወደንና ፈቅደን ደስ እያለን ነው የምንገዛው፣ እየከፋን አይደለም። እርሱም ደግሞ የሚገዛን እየጨቆነን አይደለም። እንደ ባሪያ እያደረገን አይደለም፣ እየወደደን ነው። ስለዚህ እየወደደን ይገዛናል፣ እኛም ደግሞ እየወደድን እንገዛላለን። ስለዚህ ከባለስልጣኑ ጋር ያለን የሪሌሽንሽፕ ኢንቲሜሲ ግንኙነታችን ይህ ነው ማለት ነው። ሉቃስ 6:46 ላይ ምን የሚል ቃል እናገኛለን? የምላችሁን ሳታደርጉ ጌታ ሆይ ጌታ ሆይ ለምን ትሉኛላችሁ? ሰዎች
ሰዎች ጌታ ሆይ ይሉታል። ጌታ የሚባለው ስልጣን ያለው ሰው ነው አይደለም? የጌትነት ስልጣን አለው ኢየሱስ ክርስቶስ። ለዚህ እኮ ነው ጌታ ሆይ የሚሉት። ግን ሳይታዘዙ ስለሆነ አልተደሰተባቸውም። ሳይገዙለት ሳይታዘዙ እንደ እግዚአብሔር ቃል እንደ ቃሉ እሱ እንዳላቸው ሳይኖሩ ጌታ ሆይ ስለሚሉ ይህንን አልተደሰተባቸውም፣ በዚህ አልተደሰተባቸውም። ስለዚህ ለጌትነቱ የሚለንን ሳናደርግ ለጌትነቱ መገዛት አይቻልም። እሱ የሚለንን ስናደርግ ነው። ማርያምም አንድ ጊዜ በዮሐንስ ወንጌል ምዕራፍ 2 ላይ በገሊላ ቃና ሰርግ ቤት ምንድነው ያለችው? የሚላችሁን አድርጉ፣ እርሱ የሚላችሁን አድርጉ ነው ያለችው። ስለዚህ ወገኖቼ እሱ የሚለንን ነገር ማድረግ ይኖርብናል። እርሱ የሚለንን የት እናገኛለን? በቃሉ ውስጥ፣ በወንጌላት ውስጥ፣ በማቴዎስ ወንጌል፣ በማርቆስ ወንጌል፣ በዮሐንስ ወንጌል፣ በሉቃስ፣ በእነዚህ ሁሉ እናገኛለን። አብ ራሱ ይህንን ስልጣኑን አውጇል። ፊልጵስዩስ 2:9-11 ላይ ራሱን አብ ራሱ ያወጀበትን ክፍል እንመለከታለን። ፊልጵስዩስ 2:9-11 ላይ ይህንን ስልጣኑን ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክራል፣ ጉልበት ሁሉ ለሱ ይንበረከካል፣ ከስሞች ሁሉ በላይ የሆነውን ስም ሰጠው እያለ ይናገራል። ከስሞች ሁሉ በላይ የሆነውን ስም ሰጠው። እርሱን ስሙት ብሎታል። የሚወደው ልጅ እሱ ነውና እርሱን ስሙት ብሎ አብ እንኳን የመሰከረለት ነው ስልጣኑ፣ የኢየሱስ ክርስቶስ ስልጣን። ስለዚህ ደቀ መዛሙርት በዚህ ስልጣን ስር ይኖራሉ፣ እየተገዙ እየታዘዙ ማለት ነው። ስለዚህ ኢየሱስ የህይወታችንም ጌታ ነው። ዝም ብሎ የዓለም ጌታ ብቻ አይደለም። ኢየሱስ ክርስቶስ የዓለም ጌታ ብቻ አይደለም፣ የኔና የናንተ የህይወታችን ጌታ ነው። ስለዚህ ኢየሱስን በህይወታችን እናነግሳለን። በህይወታችን ኃጢአትን አናነግስም፣ ዓለማዊ ምኞትን፣ ክፋትን አናነግስም፣ ሌሎች ነገሮችን አናነግስም። ኢየሱስ ክርስቶስን እናነግሳለን፣ የህይወታችን ጌታ እናደርጋለን። እሱ ፈቅደን ወደን ደስ ብሎን እንደዚህ ስናደርግ እውነተኛ ደቀ መዛሙርት ነን ማለት ነው። የእውነተኛ ደቀ መዛሙርት ባህሪያት ይህንን ነው የሚመስለው። ጌታ ስለሆነ እንከተለዋለን። ደቀ መዛሙርቱ እኛ የኢየሱስ ደቀ መዛሙርት፣ ኢየሱስን የምንከተል፣ ኢየሱስን የምንወድ፣ ለእርሱ እንገዛለን፣ ለንጉስነቱ። ስለዚህ ህይወቴን እንዲገዛ ፈቅጄ እሰጣለሁ። ብልቶችን በሙሉ፣ ሁለንተናዬን በሙሉ እርሱ እንዲገዛ ፈቅደን እንሰጣለን። ስለዚህ ዛሬ እንደው የማይገዛ የሰውነት ክፍል ይኖረን ይሆን? ለሱ አንዳንዴ ገንዘባችንን፣ ጊዜያችንን የምንከለክልበት ሁኔታ ይኖራል። አንዳንዴ በኃጢአት በገንዘብ እንግዲህ የኃጢአት ስር ነው። በገንዘብ ተታለን ለእርሱ መገዛታችንን የምንተውበት ጊዜ ይኖራል። ብዙ ነገሮች ይኖራሉ። በየትኛው የህይወታችን ክፍል ነው ለእርሱ ሳንገዛ እየኖርን ያለ ነው? ምንድነው የሚያስቸግረን ኃጢአት? ገንዘብ፣ ጊዜ፣ ጾታዊ ተቃራኒ ጾታ ጋር ያለን ግንኙነት፣ ቁጣ፣ ይቅር ያለ ማለት፣ ትዕቢት ወዘተ ብዙ ኃጢአቶች አሉና በየትኛው ነው? ስለዚህ ኢየሱስ ክርስቶስ የምናምነው ብቻ ሳይሆን የምንታዘዘው የምንገዛለት ንጉስ ነው። በኋላ ደግሞ የሚያስተምረን መምህራችን እንደሆነ፣ አዳኛችን፣ የምናምነው አዳኛችን እንደሆነ፣ የምናመልከው አምላካችንን እንደሆነ፣ የምንመስለው አገልጋይ እንደሆነ፣ በእርሱ የምንኖርበት የወይን ግንድና በመንፈስ ኃይል
የሚያኖረን እንደሆነ እንመለከታለን በኋላ ደግሞ። ስለዚህ የመጀመሪያው ነጥብ ያየነው ኢየሱስ ማን ነው? ኢየሱስ ንጉስ ነው። የነገስታቶች ንጉስ፣ የጌቶች ጌታ ነው ኢየሱስ። ስለዚህ ለመዳን እንኳን ስልጣኑን መናገር አለብን። ስልጣኑን መናገር አለብን። ሮሜ 10 ላይ እንደዚህ አይደል? ኢየሱስ ጌታ እንደሆነ በአፌ ብትመሰክር ነው ብሎ ትድናለህ። በአፌ ብትመሰክር ለመዳን ወደ ህይወት ለመምጣት ክርስቶስን ለማመን ጌትነቱን መቀበል አለብን። ጌትነቱን መመስከር አለብን። ፕሮፌስ ማድረግ አለብን። ኢየሱስ ጌታ እንደሆነ መናገር በአፋችን ኢየሱስ ጌታ ነው ማለት፣ በልባችን እሱን ማንገስ። ከዛ በኋላ ሌላም ተጨማሪ አለ። በእርግጥ እግዚአብሔር ከሙታን እንዳነሳው ደግሞ በልብ ማመን። እነዚህን ስናደርግ ነው መዳን ያለው፣ ደህንነት ያለው፣ አመንን የሚባለው። ስለዚህ ኢየሱስ ክርስቶስ ጌታ ነው። የነፍሳችን ጌታ ነው። የህይወታችን ጌታ ነው። የሁለንተናችን የሁሉ ነገራችን ጌታ ነው። ለእርሱ እንገዛ ፈቅደንና ወደን። ሁለተኛው ኢየሱስ ደቀ መዝሙርትን የጠራቸው የሚጠራም ነው። የእሱን ደቀ መዛሙርት ለደቀ መዝሙርነት የመጀመሪያውን የእርሱን ደቀ መዝሙርት የጠራቸው እርሱ ነው። ተነሳሽነቱ ከሱ ነው። ተነሳሽነቱ ከነሱ አልነበረም። የጠራቸው እሱ ነው አይደለም? እንዲከተሉት ደቀ መዛሙርቱን የጠራቸው እሱ ነው እንጂ እነሱ አልመጡም። ወደሱ እነሱ አልመጡም። እነሱ ብቃት ሁሉ ስላላቸውም አይደለም የመረጣቸው። ብቃታቸውን አይቶ ከሌሎች ሰዎች ስለሚሻሉ አይደለም እርሱ የጠራቸው። የትምህርት ደረጃቸው ከሌሎች የተሻሉ ስለሆኑ አይደለም። እየጠፉትን እየፈለገ የመጣ ስለሆነ የጠፉትን አድኖ ብቁ ያልሆኑትን አብቅቶ የሚጠቀም ስለሆነ ነው። ምክንያቱም ወደ ኃጢአተኞች ነው የመጣው፣ ወደ በሽተኞች ነው የመጣው። በቃ መድኃኒት የሚያስፈልጋቸው በሽተኞች ናቸው። ማርቆስ 2:17 ላይ ምንድነው ማለት? መድኃኒት የሚያስፈልጋቸው ሕመምተኞች እንጂ ጤነኞች አይደሉም ይላል። እኔም ኃጢአተኞችን እንጂ ጻድቃንን ለመጥራት አልመጣሁም ይላልና ጻድቃንን ፐርፌክት የሆኑትን ሰዎች አይደለም የጠራቸው። ለደቀ መዝሙርነት ዛሬም የሚጠራቸው እንደው ፐርፌክት ነን ወደሚሉ ሰዎች አይደለም። የለም እንደዚህ። ስለዚህ ምርጦችን አይደለም የጠራቸው፣ ምርጦች ሊያደርገን ነው እንጂ ምርጦች ሊያደርገን ነው የጠራን። ምርጥ ያልሆነውን ምርጦች ሊያደርገን ነው የጠራን። የጠፉትን ሊያድን ነው የጠራን። እና መዳናችን ራሱ እኛ የእሱ ደቀ መዝሙርት መሆናችን በጸጋ በእምነት ነው የዳን ነው። ኤፌሶን 2:8-10 እንደዛ ነው ማለት። በጸጋው በእምነት ድናችኋል ነው ማለት። መልካሙን ስራ እንድንሰራ በሱ የተፈጠርን ነን ማለት ነው። ቲቶ 2:11-14 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ በቅድስና እንድንኖር ያስተምረናል ይላል። ጸጋ ማለት የማይገባን ነገር ግን የተደረገልን ማለት ነው። እኛ የክርስቶስ ተከታዮች እንድንሆን አይገባንም ነበር። በኃጢአታችን ምክንያት፣ በክፋታችን፣ በአመጻችን ምክንያት አይገባንም ነበር። ግን ጸጋው ከዛ በላይ ስለሆነ የማይገባንን አደረገልን። እነ ጴጥሮስንም ለደቀ መዛሙርትነት መጀመሪያ ስጠራቸው ተነሳሽነቱ ከሱ ነው እንጂ ከነሱ አልነበረም። ተነሳሽነቱ ከሱ ነው እንጂ ከነርሱ አልነበረም። ለምሳሌ ብትመለከቱ እንደው የበቁትን አይደለም የጠራቸው፣ ሊያበቃቸው ነው የጠራቸው።
ሊያበቃቸው ነው። እንደውም ብታዩ ጴጥሮስ ያልተማረ ነው፣ ግን ከክርስቶስ ጋር በመቆየቱ ከክርስቶስ ጋር በመሆኑ ከተማሩት በላይ ብዙ መጽሐፍ ተጽፏል፣ አገልግሏል እና የክርስቶስ ትልቁ ደቀ መዝሙር ሐዋርያ ነበረ። እንግዲህ ስለዚህ አሳ አጥማጆች ወደ ነበሩት ሰዎች ነው የመጣው። እንደውም በጣም ወደ ከበረ ስራ እየሰሩ ወዳሉት እንኳን አልነበረም። አሳ አጥማጆች ወደ ነበሩ ወደ ቀራጮች ወደ እነዛ ነው የመጣው ጌታ ኢየሱስ ክርስቶስ መጀመሪያ ሲመጣ። እና በእርግጥ ያው ጥሪው አንዳንዴ እንዲተው መተውን የሚጠይቅ ነው። ጥሪው ያው ህይወትን ትንሽ መረበሹ አይቀርም፣ ትንሽ ኮምፕሊኬት ማድረጉ አይቀርም። መተውን የለመዱትን የአሳ ስራ ያንን መተው እንዲተው የሚያደርግ እሱን ትቶ ኢየሱስን እንዲከተሉ የሚያደርግ በቃ አቅጣጫ እንዲለውጡ ስራቸውን እንዲቀይሩ ለዘመናት ሲሰሩ የነበረውን ነገር በአንዴ እርግፍ አድርገው ትቶ በቃ አቅጣጫቸውን ወደ ክርስቶስ ኢየሱስ እንዲቀይሩ የሚያደርግ ጥሪ ነው። ይህ ጥሪ በጸጋ የሆነ ጥሪ ነው፣ በስራ የሆነ ጥሪ አይደለም። ስለዚህ ምንም ነገር አለን የሚሉት ነገር መንፈሳዊ ነገርም ቢሆን አስቀድመው ያስመዘገቡት ነገር የላቸውም። ይህ አለን ብሎ የሚሉት ነገር የላቸውም። ነገር ግን ኢየሱስ ክርስቶስ መጥቶ ብቃት የሌላቸውን ብቃትን ሊሰጣቸው፣ ዕውቀት የሌላቸውን ዕውቀትን ሊሰጣቸው፣ በቃ ሊጠቀም በነሱ መረጣቸው። በቃ ስለዚህ ከሚመርጥ ከሱ ነው እንጂ ማንም ለምን እንደዚህ አይነት ሰዎችን መረጥክ ሊለው የሚችል የለም። እሱ ኃይል አለው ብቁዎች ሊያደርጋቸው። ይህ አዲስ ማንነት እንዲያገኙ አደረጋቸው። ሰዎችን አጥማጆች አደረጋቸው። አሳ አጥማጆች የነበሩትም ሰዎችን የሚያጠምዱ ምን ማለት ነው? ሰዎችን ማጥመድ ክርስቶስን ሰብኮ ሰዎችን ወደ እግዚአብሔር መንግስት የሚያመጡ ማለት ነው። ያንን ነው ያደረጋቸው ኢየሱስ ክርስቶስ። ቀየራቸው፣ ፍጹም ቀየራቸው። ጥሪው ቀላል አይደለም። በእነሱ አንጻር ሲታይ ስራቸውን ያስተዋል ጥሪው፣ ስራን ያስተዋል ጥሪ፣ ቤተሰባቸውን አስተዋቸው፣ ቤተሰብን ያስተዋል ጥሪ፣ የወደፊት ህይወታቸውን ይነካል ጥሪ ይነካል ጥሪ። ስለዚህ የሃይማኖታዊ እንቅስቃሴ ነገር ብቻ አይደለም ወገኖች፣ እነዚህ ነገሮች ሁሉ የሚነካ ነው ጥሪ። መስዋዕትነትን የሚጠይቅ ነው ጥሪ። እና ዛሬ እኔና እናንተ ምናልባት ጌታ እየጠራን ለአገልግሎት እየጠራን ለራሱ ስራ እየጠራን አጥብቀን የያዝናቸው መረቦች ይኖሩ ይሁን ነው። እኔ መረቤ ጋር ነው የምቆየው ነው ከመረቤ ፈቀቅ አልሄድም ብለን የያዝነው ነገር ይኖር ይሁን እርሱ እየጠራን አንዳንዴ ምቾትም ስራ ብቻ ላይሆን ይችላል። ምቾት እኛ የያዝነው ምቾት፣ ዝና፣ አንዳንድ ነገሮች፣ ብዙ ነገሮች ሊኖሩ ይችላሉ። ብዙ ነገሮችን መዘርዘር እንችላለን። የኛ መረብ ምንድነው? አጥብቆ እኛን የያዘን ነገር፣ ይህንን ልናስብ ያስፈልጋል። ስለዚህ በኢየሱስ ክርስቶስ እንዲደገፉ እንዲታመኑ በጸጋው ብቃትን ሊሰጣቸው የጠራቸው ናቸው እንጂ ብቃት ኦልሬዲ ስላላቸው ብቃታቸውን አይቶ የመረጣቸው አልነበሩም ደቀ መዛሙርቱ። ዛሬም ቢሆን ኢየሱስ ክርስቶስ ይጠራናል። ኳሊፋይድ ያልሆነውን ኳሊፋይድ ያደርገናል ለስራው፣ ለቤቱ አገልግሎት። ደቀ መዝሙርነት ወገኖቼ እኛን እንደው እንድንሻሻል ከሆነ ነገር ድሮ ከነበረን እንደው ከፍ እንድንሻሻል የሚያደርግ ነገር አይደለም። አዲስ ህይወት ነው። ቶታሊ አዲስ ህይወት ነው። አዲስ ልምምድ ነው። አዲስ በቃ
አዲስ ምዕራፍ ነው። በወንጌል የሚመጣ አዲስ ምዕራፍ ለእድገታችን ሞተር ነው። ለመብሰላችን ደቀ መዝሙር ለመሆናችን ዋና ነገር ነው ማለት ነው። ስለዚህ እርሱ ስለወደደን፣ እርሱ ስለመረጠን፣ እርሱ አስቀድሞ ስለወደደን አስቀድሞ ስለመረጠን ነው ጥሪያችንን ተቀብለን ወደ እርሱ የምንመጣው ማለት ነው ደቀ መዛሙርት። ሶስተኛው ኢየሱስ ማን ነው? ኢየሱስ መምህር ነው። ስሙን ረቢ ይሉት ነበረ ደቀ መዛሙርቱ። ረቢ ወዴት ነው? ረቢ ማለት መምህር ማለት ነው በዕብራይስጥ እና ረቢ ይሉት ነበረ። ስለዚህ መምህር ነበር ኢየሱስ ክርስቶስ። ስለዚህ ደቀ መዛሙርት በእግሩ ስር ሆነው ይማራሉ፣ ያስተምራቸዋል። ለዚህ እኮ ነው በመጽሐፍ ቅዱስ በብዙ የመጽሐፍ ቅዱስ ክፍሎች ያው ህይወታችንን ኢየሱስ ክርስቶስን እንድትመስል በትምህርቱ ይቀርጸናል። ኢየሱስ ክርስቶስና መምህር በመሆኑ ያው የመምህር ዋናው ተግባር ህይወትን መቅረጽ ነው። ህይወት ክርስቶስን እንድትመስል መቅረጽ ነው። ህይወት እርሱን እንድትመስል እርሱን እንደሚገባ እንድንከተል መቅረጽ ነው። መምህር ራቢ ተብሎ ተጠርቷል ኢየሱስ ክርስቶስ። ስለዚህ እኛ ደግሞ ምእመናን ደቀ መዛሙርቱ የእርሱን መልእክት፣ የእርሱን መንገድ፣ ጥበቡን ሁሉ ከሱ መማር ይኖርብናል ማለት ነው። ማርቆስ 4:34 ላይ ምን ያለ? ለብቻቸው ሲሆኑ ግን ለደቀ መዛሙርቱ ሁሉንም ነገር ይተረጉምላቸው ነበር። ያስተማረው ትምህርት ምናልባት ያልገባቸው ለሌሎቹ አይገባቸውም ነበርና ግን ለብቻቸው ሲሆኑ ለደቀ መዛሙርቱ ብቻ ይተረጉምላቸው ነበር። ትርጉሙን ይሄ ማለት ይሄ ነው እያለ ይተረጉምላቸው ነበር። ለምሳሌ የዘሪውን ምሳሌ፣ የመንግስተ ሰማያት ምሳሌ፣ የሰናፍጭ ምሳሌ፣ የተለያዩ በምሳሌዎች ያስተማራቸውን ትምህርቶች ሁሉ ይተረጉምላቸው ነበር። ጌታ ኢየሱስ ክርስቶስ አስተማሪ ነው፣ ረቢ ነው። ዮሐንስ 8:31-32 ምን ይላል? ዮሐንስ ወንጌል ምዕራፍ 8 ከቁጥር 31-32 ኢየሱስም ላመኑት አይሁድ እንዲህ አላቸው፣ በትምህርቴ ብትጸኑ እናንተ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ነፃ ያወጣችኋል አላቸው። በትምህርቴ ብትጸኑ። ትምህርቴ ያለው መምህር ስለሆነ እኮ ነው፣ ረቢ ስለሆነ ነው። ኢየሱስ ክርስቶስ መምህር ነው። እንደርሱ ያለ መምህር የለም። ስለዚህ ትምህርቱ ጽናትን የሚጠይቅ ነው። በእርሱ እንድንጸና ጽናትን የሚጠይቅ ነው። ስለዚህ በሱ እየተማርን ከሆነ መማር ብቻ ሳይሆን በተማርነው እሱ ባስተማረን እየጸናን ከሆነ የእሱ ደቀ መዛሙርት ነን ማለት ነው። ለምን? እውነትን እናውቃለን። ምክንያቱም እሱ ያስተማረን የሚያስተምረን እውነት ነው። ውሸት፣ ሐሰት የሌለበትን ነው። ምክንያቱም እውነት ደግሞ ነፃ ያወጣችኋል ይላል። እውነት ነፃ ያወጣል። ከባርነት ነፃ የሚያወጣ ነገር እውነት ነው። ስለዚህ ኢየሱስ ክርስቶስ እውነትን ነው የሚያስተምረን። ማቴዎስ 11:29 ከኔ ተማሩ እኔ በልቤ የዋህና ትሁት ነኝና ለነፍሳችሁም ረፍት ታገኛላችሁ፣ ከኔ ተማሩ ይላል። እውነተኛ መምህር ረቢ ነው ኢየሱስ ክርስቶስ። እውነተኛ መምህር ነው። ከእርሱ የሚማሩ ጠቢባን የእርሱ ደቀ መዛሙርት ናቸው። ጠቢባን የሆኑ ደቀ መዛሙርት ናቸው። እና ወገኖቼ በእውነት ኢየሱስ ክርስቶስ መምህር ዛሬም ቢሆን ያስተምረናል። ዛሬም ከመድረክ ቃሉን ስናጠና የሚያስተምረን በመንፈሱ እርሱ ነው የሚያስተምረን ዛሬም ቢሆን ማለት ነው። ስለዚህ ኢየሱስ ክርስቶስ ቃሉን ያስተምረናል። ቃሉ ምክርን ብቻ የያዘ አይደለም። ቃሉ እስራታችንን የሚፈታ ነው። ቃሉ እውነት ስለሆነ ነፃ የሚያወጣን ነው። መለኮታዊ እውነት ነው። መለኮታዊ እውነት ስለሆነ ነፃ ያወጣናል። ካለንበት፣ ከተያዝንበት፣ ከተጠፈርንበት
ከየትኛውም ነገር ነፃ የሚያወጣን የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል የኢየሱስ ትምህርት ነው። ኢየሱስ የሚያስተምረን የእግዚአብሔርን ቃል ነው። የእግዚአብሔርን ቃል ነው የሚያስተምረን። ይህ የእግዚአብሔር ቃል እውነት ስለሆነ ነፃ ያወጣናል። እውነት ነፃ ያወጣችኋል ይላል። ከኃጢአት፣ ከውሸት፣ ከየትኛውም አይነት ጥፋተኝነት ስሜት፣ ከባርነት ነፃ ያወጣናል። ዮሐንስ 8:34-36 ማንበብ ትችላላችሁ። ስለዚህ ነገር ስለ ነፃ የእግዚአብሔር ቃል እውነት እንደሆነና ነፃ እንደሚያወጣ ዮሐንስ ወንጌል 8:34-36 አንብቡ። ስለዚህ እንደው ደቀ መዝሙርነት ከኢየሱስ ክርስቶስ ስብከት መስማት፣ ትምህርት መማር ብቻ አይደለም። ስብከት ሰምቶ ትምህርት ተምሮ በቃሉ ውስጥ መኖር ነው። በቃ በሱ መኖር ማለት ነው። ያኔ ነፃ ያወጣናል። ያ እውነት የምንኖርለት እውነት ነፃ ያወጣናል። ስለዚህ ብዙ ጊዜ የምንመራው ብዙ ሰዎችም የሚመሩት ባህላዊ ሁኔታዎችን፣ ስሜታችንን በመስማት እንግዲህ በተለያዩ ነገሮች ነው። ግን እግዚአብሔር የሚፈልገው እና የሚጠይቀን በቅዱሳት መጽሐፍት እንድንመራ ነው። በቅዱሳት መጽሐፍት እንድንመራ ነው እግዚአብሔር የሚፈልገው። በቃ መመሪያችን ማድረግ ያለብን የእግዚአብሔርን ቃል ነው። የኢየሱስ ክርስቶስን ትምህርት ነው። የኢየሱስ ክርስቶስ ትምህርት በምድር ስንኖር መመሪያችን ወዴትም የሚመራን እርሱ መሆን አለበት። ዳዊትም ሕግ ለእግሬ መብራት የሚለው ለዚህ ነው። ሕግ ለእግሬ መብራት ነው። ለእግሬ መብራት ነው ማለት የሚሄድበትን በቃ ያሳየኛል፣ ጨለማ ሳይሆንብኝ እሄዳለሁ ማለት ነው። ስለዚህ ሕጉ መመሪያችን ነው። ቃሉ የእግዚአብሔር ቃል የሚለውጥ ነው፣ የሚሰራን ነው። ሁለት አፍ ካለው ሰይፍ የሚበልጥ ነው። ስሜትና ቅልጥምን እስኪወጋ ድረስ የሚመረምር ነው። የእግዚአብሔር ቃል ልዩ ነው፣ የሚያሳድግ ነው፣ የሚያበስል ነው። ማቹሪቲ ማቹር የሆነ ደቀ መዝሙር መሆን የምንችለው በእግዚአብሔር ቃል ነው። የእግዚአብሔርን ቃል እንደሚገባ አጥንተን በዛ ቃል ስንኖርበት፣ ያንን ቃል ስንለማመድ ነው። ከመምህራችን ከኢየሱስ ክርስቶስ ዕለት ዕለት ስንማር፣ በመንፈሱ ዕለት ዕለት ስንማር ማለት ነው። ዕለት ዕለት በማንበብ በማጥናት ከሌሎች በመስማት እግዚአብሔር እንዲያስተምሩ የማስተማር ጸጋ ከሰጣቸው ሰዎች በመማር፣ ይህ ከኢየሱስ ክርስቶስ መማር ነው። እውነተኛውን ቃሉን አስተማሪዎችን አንዳንድ ጊዜ መርጠን ማለት ነው። የሚያስተምሩ ሁሉ እውነትን የሚያስተምሩ አይደሉም። በዚህ ዘመን የሚሸቃቅጡ ብዙዎች አሉ። እውነትን አስመስለው ትንሽ እውነትን ይዘው ትንሽ እውነትን አሳይተው ከጀርባ መርዝ የሚያስተምሩ፣ የሰዎችን ሕይወት የሚገድል ነገር የሚያስተምሩ ሐሰተኛ መምህራን አሉ። እነዛ እነማን እንደሆኑ ለይተን ልናውቅ ያስፈልጋል ወገኖች። ስለዚህ ቃሉን ከታወቀ ከምታውቁት፣ አዲስ ከሆናችሁም ከምታውቁት አጠገባችሁ ካለ ፓስተር ተማሩ። እዛም እዚህም መሄድን አቁሙ። ቤተክርስቲያናት፣ አዲስ የሚመጡ ቤተክርስቲያናትን ሁሉ እዛም እዚህም የምንል ከሆነ ብዙ ነገር መርዝ ወደ ውስጣችን ልናስገባ እንችላለን። የሐሰት ትምህርት ልናስገባ እንችላለን። ስለዚህ አጠገባችን ባለው ፓስተር፣ በእኛ ፓስተር ስር ሆነን የእግዚአብሔርን ቃል ሐዋርያ ጳውሎስ እኮ በገማልያል እግር ስር ሆኖ ነበር ይማር የነበረው። አንድ አስተማሪ በገማልያል እግር ስር። ስለዚህ እስክንበስል ማን ሐሰተኛ አይደለም የሚለውን ለይተን እስክናውቅ ድረስ ቤተክርስቲያን አምና ባሰማራቻቸው አስተማሪዎች፣ ወንጌላውያን፣ መጋቢዎች ስር ሆነን መማር ይኖርብናል ወገኖች፣ እንጂ ቤተክርስቲያን እዛም በእውነት የምንሄድ ከሆነ በቃ አደጋ ውስጥ ነው ያለ ነው። ብዙ ሰዎች ስላሉ፣ የክርስቶስን ትምህርት የሚያጣምሙ ስላሉ፣ እነዚህ
የሚያጣመሙ ካጋጠሙን ህይወታችንንም አጣመው ነው የሚለቁ። የተጣመመ ህይወት ነው የሚኖራቸው። በተለይ ወዲያው ክርስቶስን ተቀብላችሁ ስትመላለሱ እነዚህ የክርስቶስን ትምህርት የሚያጣመሙ ካገኟችሁ ህይወታችሁን ያጣምሟቸዋል። እንደ ህፃናትን ልክ ካቶሊኮች ልጅህን እስከ 7 ዓመት ድረስ ስጠኝ እድሜውን ሙሉ ካቶሊክ አደርገዋለሁ እንደሚሉ ማለት ነው። በልጅነት የተተከለው ነገር የተተከለው መርዝ አይለቅም። ዛፉ እንኳን በልጅነቱ ነው እንዲቀና የሚደረገው አይደል? የተከልነው ዛፍ በልጅነቱ እንዲቀና ካላደረግ አድጎ ትልቅ ከሆነ በኋላ ለማቅናት ብንሞክር ይሰበራል። ልክ እንደዚህ ማለት ነው። ልክ እንደዚህ ነው። ስለዚህ ከኢየሱስ እንማር፣ እውነትን ከኢየሱስ እንማር። በወንጌላት ውስጥ ኢየሱስ በተደጋጋሚ መምህር ተብሎ ተጠርቷል፣ በተደጋጋሚ። ስለዚህ የእርሱን ትምህርት መማር ነው ደቀ መዝሙርነት። ቤተክርስቲያንን ዝም ብሎ እዛም እዚህም መሄድ ተሳታፊ መሆን ሳይሆን በቃሉ መኖር፣ ተማሪ መሆን፣ ትጉህ ተማሪ መሆን። በቃ ትጉህ ተማሪ፣ በእግሩ ስር የሚቀመጥ እርሱን ኢየሱስን የሚሰማ። ማርያም መልካሙን መርጣለች ያለው ማርታ ወደ ጓዳ ስትባክን በብዙ ትጨነቅ ያለሽ አላት። ማርያም ግን ከእግሩ ስር ቁጭ ብላ መማር ፈለገች። እሱ የሚነግራትን ልትሰማ ከእግሩ ስር ቁጭ ስትል ማርያም መልካም መርጣለች፣ ማርታ ማርታ አንቺ ግን በብዙ ትታወቂያለሽ አላት። ስለዚህ በኢየሱስ ክርስቶስ እግር ስር እንቀመጥ፣ ቃሉን እናጥና፣ ቃሉን እንማር። ስለዚህ ደቀ መዝሙርነት የአንድ ጊዜ ብቻ ሆነን የምንጨርሰው ነገር ሳይሆን በቃ የህይወት ዘመናችን ልምምድ ነው ማለት ነው። መማርን ለምንድን ሁልጊዜ እንማራለን። በየቀኑ እንማራለን። በየቀኑ በቀን አንድ ምዕራፍ ልናጠና እንችላለን። በአንድ ላይ ከሌሎች ጋር ትምህርት ልንማር እንችላለን። እሱ ነገርና ስለዚህ የህይወት ዘመን ልምምድ እናድርግ። መማርን፣ ከኢየሱስ መማርን፣ ቃሉን መማርን፣ ከቃሉ መለየት የለብን አንድም ቀን። ስለዚህ በሁሉ አስተሳሰባችን ሊቀየር የሚችለው፣ ልምምዳችን ሊቀየር የሚችለው ቃሉን ስናጠና ነው። ልባችን ሊቀየር የሚችለው፣ ልባችን ኢየሱስ ክርስቶስን ወደ መምሰል ሊቀረጽ የሚችለው፣ ህይወታችን ወደዛ ሊቀረጽ የሚችለው፣ ክርስቶስን ወደ መምሰል ሊቀረጽ የሚችለው ቃሉን አጥብቀን ስንማርና ስንኖርበት ነው። ይህንን ደግሞ የዕለት ተዕለት ልምምዳችን ስናደርግ ነው። ዛሬ ስንት ድምጾች ናቸው በአካባቢያችሁ የሚረብሿችሁ? አስተሳሰባችንን ሊቀርጹ፣ ወደ ራሳቸው ሊቀርጹ የሚፈልጉ ድምጾች ስንት ናቸው በዙሪያችን? ብዙ ድምጾች አሉ ወገኖች፣ መጠንቀቅ ያለብን። ማህበራዊ ሚዲያ ራሱ ሊቀርጸን ይፈልጋል። ሁሉ ጊዜ የእርሱ ባሪያ እንድንሆን ይፈልጋል። ቲክቶክ፣ ዩቱብ፣ ፌስቡክ ሁሉ ጊዜ በቃ ከዛ እንዳንለይ ስልካችንን ሁሉ ጊዜ ስክሮል እያደረግን እንድንኖር ያደርጉናል። አንዳንድ ጓደኞች ወደ መጠጥ፣ ወደ ክፉ ተግባር የሚሄዱ ጓደኞች፣ ክፉ ባልንጀርነት መልካሙን አመል ያጠፋል እንደሚለው የእግዚአብሔር ቃል ማለት ነው። ስለዚህ አንዳንዴ ያ ብቻ አይደለም፣ ሌላ ፍርሃት ወደ ራሱ ሊቀርጸን ይፈልጋል። ባህል፣ ባለፈው ጊዜ ያቆሰሉን ሰዎች ሁኔታ ቅም ይዘን እንድንኖር ወደዛ ሊቀርጸን ይፈልጋል ብዙ ነገርና እኛ ግን ደቀ መዝሙርነት የህይወት ዘመን ልምምድ ነውና በእርሱ ኢየሱስ ክርስቶስን ወደ መምሰል ልንቀረጽ ያስፈልጋል። በእግዚአብሔር ቃል እርሱ በሚያስተምረን ኢየሱስ ክርስቶስ መምህር ነው፣ ረቢ ነው። ከእርሱ እንማር። ኢየሱስ ማን ነው? ቀጥሎ ያለው ኢየሱስ የእግዚአብሔር ልጅ ነው። ኢየሱስ የእግዚአብሔር ልጅ ነው። ይህ በእርግጥ ለአምልኮ የሚገባው እንደሆነ፣ ኢየሱስ ክርስቶስ አምልኮ የሚገባው አምላክ እንደሆነ የሚያሳይ ነው የእግዚአብሔር ልጅ መሆኑ እና
ይህንን ሙስሊሞች አይቀበሉም። የእግዚአብሔር ልጅ እግዚአብሔር አይወልድም አይዋለድም ይላሉ። እነሱ ብቻ አይደሉም፣ ሙስሊሞች ብቻ አይደሉም። ኢየሱስ ክርስቶስ አይወልድም አይዋለድም፣ ኢየሱስ ክርስቶስን የእግዚአብሔር ልጅነት ፈሪሳውያን፣ ሰዱቃውያን ይቃወሙ ነበር። እሱ እኔ የእግዚአብሔር ልጅ ነኝ ስላለ ኢየሱስ ክርስቶስን ተሳድበዋል፣ እግዚአብሔርን ተሳድበዋል ይሉ ነበር። ብላስፌሚ የሚባለው እግዚአብሔርን ተሳድበዋል ብሎ ይከሱት የነበረው ለዛ ነበር። ራሱን እግዚአብሔር ነኝ ብሏል፣ የእግዚአብሔር ልጅ ነኝ ብሏል። የእግዚአብሔር ልጅ ነው ማለት እግዚአብሔር ማለት ነው። ይህን በምን አንጻር እንደው እግዚአብሔር ወልዶታል ወይ? ልክ ሰዎችና እኛ ማለት የሰው ልጅ በሚወልድበት ሁኔታ እግዚአብሔር ወልዶታል ወይ ኢየሱስ ክርስቶስን ማለት ነው ወይ? ሳይሆን በቀላል ምሳሌ ተመልከተው። የእግዚአብሔር ልጅ እግዚአብሔር፣ ለምሳሌ የላም ልጅ ላም አይደለም፣ የአንበሳ ልጅ አንበሳ፣ የጅብ ልጅ ጅብ አይደለም የሚባለው። ሌላ ነገር ሊሆን አይችልም። የእግዚአብሔር ልጅ እግዚአብሔር። በዚህ መንገድ ነው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እግዚአብሔር ነው። ስለዚህ የእግዚአብሔር ልጅ አምልኮ ይገባዋል። በቃ የእግዚአብሔር ልጅ እግዚአብሔር ስለሆነ ማለት ነው። ማቴዎስ 16 ቁጥር 16 ላይ ሲሞን ጴጥሮስም ምንድነው ያለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰ። ያኔ ኢየሱስ ክርስቶስ ምንድነው ያለው? እውነት እልሃለሁ ጴጥሮስ፣ እውነት እልሃለሁ ይህንን መንፈስ ቅዱስ እንጂ ስጋና ደም አልገለጠልህም ነው ያለው። እኔን ማን ትሉኛላችሁ ብሎ ጥያቄ በጠየቃቸው ጊዜ ብዙዎቹ ኤልያስ፣ ብዙዎቹ የተለያዩ ነቢያትን ስሞች ጠሩ። ጴጥሮስ ግን አንተ የሕያው የእግዚአብሔር ልጅ ነህ ባለው ጊዜ ይህንን ስጋና ደም አልገለጠልህም መንፈስ ቅዱስ እንጂ አለው። የእግዚአብሔር ልጅ ነህ ስል ኢየሱስ ክርስቶስ ተቀብሎታል። አምላክ ነህ ስል ተቀብሎታል። ይህንን መንፈስ ቅዱስ ነው የገለጠልህ። እኔ የእግዚአብሔር ልጅ ነኝ ማለትም እግዚአብሔር ነኝ ማለቱ ነው። ዮሐንስ 20:28 ላይ ቶማስም ጌታዬ አምላኬም ብሎ መለሰለት። ጌታዬ አምላኬ፣ አምላክ ነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ቆላስይስ 1:15-20 ኢየሱስ የፍጥረት ሁሉ በኩር ነው ማለት ከፍጥረት ሁሉ በላይ ነው። የፈጠረ ነው፣ ምንጭ ነው። አርኬ ይላል በግሪኩና የፍጥረት ሁሉ አርኬ በኩር ነው። ምን ማለት ነው? በኩር ነው ማለት መጀመሪያ የተፈጠረ ማለት አይደለም። እነዚህ ጆሆቫ ዊትነሶች ይህንን ጥቅስ በመጥቀስ ኢየሱስ ክርስቶስ ፍጡር ነው ይላሉ። አይደለም። ይሄ ማለት በግሪኩ ሄዳችሁ ብትመለከቱ አርኬ ነው የሚለው። አርኬ ማለት መገኛ፣ ምንጭ ማለት ነው። የፍጥረት ሁሉ መገኛ፣ የፍጥረት ሁሉ ምንጭ ማለት ነው። ኢየሱስ ክርስቶስ የፍጥረት ሁሉ ምንጭ ነው። ኢየሱስ ክርስቶስ የፍጥረት ሁሉ መገኛ ነው። በቃ ከእርሱ ነው። እርሱ ቃል ነበረ። ስለዚህ ቃልም እግዚአብሔር ነበረ ይላል። ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። ከእርሱ በቀር ሁሉ በእርሱ ነው የሆነው። በእርሱ ያልሆነው የለም። ሁሉም የተፈጠረው በእርሱ ነው። ስለዚህ የፍጥረት መገኛ ነው፣ ምንጭ ነው፣ አምላክ ነው። ስለዚህ አምላክ ስለሆነ መለከቱ ስለሆነ ልንከተለው ልናመልከው ይገባል ማለት ነው። በታማኝነት ልናገለግለው ይገባል ማለት ነው። ኢየሱስ አምላክ ስለሆነ ሊመለክ ይገባል። ሙሉ በሙሉ ሕይወታችን ለሱ ሰጥተን ልንታዘዝ ይገባል ወገኖቼ። ስለዚህ እንደዚህ አምላክ ሆኖ እንኳን እኔ የዋህ በልቤ ትሁት ነኝ ይላል ማቴዎስ 11:25 ወደ እኔ ኑ ቀንበሬን ተሸከሙ ከኔም ተማሩ እኔ የዋህ ይላል። ስለዚህ ቀንበራችንን የሰበረልን ነው። ያንን ቀንበር ከባዱን ቀንበር ከኛ ላይ የሃይማኖት ቀንበር፣
የተለያየ የእስራት ቀንበር ሰብሮ የእርሱን ቀሊል የሆነ ቀንበር የሚያሸክመን ነው ለደቀ መዛሙርቱ ማለት ነው። ከኔ ተማሩ ይላል። ከኔ ተማሩ ማለት ይሄ እንደው ቁጭ አድርጎ ሌክቸር ማድረግ አይደለም፣ እንደ ልምምድ ማለት ነው። ከኔ ተማሩ ማለት ኢየሱስ የሚሄድበትን ስትሄዱ ህይወቱን ኦብዘርቭ ሲያደርጉ ልክ አፓረንትሺፕ የሚባል አይደለም? አፓረንትሺፕ ምንድነው? በቃ ልምድ፣ በልምድ መማር፣ በልምምድ ፕራክቲሱን ከሱ መማር ማለት ነው። ከኔ ተማሩ የሚለው ይሄን እሱ አድርጎ ያሳየውን ነገር እኛ ማድረግ ማለት ነው። ዝም ብሎ ብቻ በቃል ሌክቸር አይደለም፣ ቲዮሪ ሌክቸር አይደለም። ስለዚህ ትሁት ነኝ ስል ምን ማለት ነው? ትሁታን እንድንሆን። ስለዚህ በጣም ልዩ ክፍል ነው ይሄ። ለክርስቶስ በእውነት መታዘዝ ይኖርብናል። ለክርስቶስ መታዘዝ፣ እሱ አምላክ ስለሆነ፣ የእግዚአብሔር ልጅ ስለሆነ፣ እግዚአብሔር ስለሆነ ከእርሱ እየተማር እርሱን በማወቅ ለእርሱ መገዛት፣ ለእርሱ መኖር፣ እርሱን ማምለክ ይኖርብናል። ስለዚህ ዛሬ ምን አይነት ቀንበር ተጭኖባችኋል? አንዳንዴ ቀንበር የሆነ ነገር ይኖራል። ሰውን ደስ የማሰኘት ፍርሃት፣ ብዙ ነገር ብቻ ቀንበር የሆነ ነገር ይኖራልና ይህንን መስበር የሚችል ኢየሱስ ክርስቶስ ብቻ ነው። ስለዚህ ወደ ኢየሱስ ክርስቶስ በንስሐ ስንመጣ ኃጢአታችንን ልምረን ይቅር ሊለን እርሱ አምላክ ነው። እርሱ የእግዚአብሔር ልጅ ነው። ምህረት ሊያደርግ የሚችል ነው። ቀንበራችን ሊሰብር የሚችል ነው። ብቸኛ አምላክ ስለሆነ እርሱን ልናመልክ ያስፈልጋል ወገኖች። በአምልኮ እውነተኛ ደቀ መዛሙርት ለእግዚአብሔር ልጅ ይሰግዱለታል፣ ያመልኩታል ማለት ነው። ስለዚህ የኢየሱስ ክርስቶስን በእውነት ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ሌላው አዳኝ ነው። ማርቆስ 2:13-17 ላይ እሱ ጻድቃንን ሊጠራ አልመጣም፣ ኃጢአተኞችን ነው የጠራቸው። ለምሳሌ ቀራጩን ሌዊን ጠራው። ሌዊ ቀራጭ ነበርና ጠራው እና ከኃጢአተኞችም ጋር ሲበላ ነበርና ሌሎቹ ያሙት ነበር። ይህ ከኃጢአተኞች ጋር አብሮ ይበላል ይሉት ነበር። እነዚህ የሃይማኖት ፈሪሳውያን የሚባሉ እና እንደዛ እያሉ ይከሱት ነበር። ለምን ከኃጢአተኞች ጋር ይውላል ይሉት ነበር። ኢየሱስ ክርስቶስ ከኃጢአተኞች ጋር ነበር ውሎ ከሰማይ መጥቶ። ምክንያቱም ምህረት እርሱ ጋር አለ። ደቀ መዛሙርትን ሰብስቦ ምህረትን ሊያደርግላቸው ወደ እሱ ይሰበስባቸዋል። ብዙዎችን የእሱ ደቀ መዛሙርት ያደርጋቸዋል። ከኃጢአታቸው አንጽቷቸው ምህረት ሰጥቷቸው ይቅር ብሏቸው የእሱ ደቀ መዛሙርት ያደርጋቸዋል፣ ያጸድቃቸዋል። በቃ ኃጢአታቸውን በደላቸውን ይቅር ይልላቸዋል፣ ህመማቸውን ይፈውሳል፣ ምህረት ያደርጋል። እግዚአብሔር ስለሆነ ማለት ነው። ለዛ ነው እኮ ባለመድኃኒቶች ሳይሆኑ ኃጢአተኞች ናቸው፣ የታመሙ ናቸው መድኃኒት የሚያስፈልጋቸው ይል ነበር። ስለዚህ የኃጢአት በሽታ ነበረባቸው ብዙዎቹ። ከዛ ይፈወሱ ይድኑ ነበር በክርስቶስ ኢየሱስ። ስለዚህ እውነተኛ ደቀ መዝሙርነት እንግዲህ ትዕቢትን ትቶ ወደ ኢየሱስ ክርስቶስ መምጣት ነው። ለሱ ህይወትን፣ ሸክምን የተጫነብንን ለሱ ማሳየት ነው። ወደ እርሱ መምጣት ነው። እኔ የዋህ ትሁት ነኝ ወደ እኔ ኑ እንዳለን ወደ እርሱ መምጣት ነው በትህትና። ምክንያቱም እርሱ ለተሰበረ ልብ
መጠገንን ያመጣል፣ ርኅሩህ ነውና። ስለዚህ እኛን ኃጢአተኞችን ነው ወደ ራሱ ያመጣን ኢየሱስ ክርስቶስ። ስለዚህ ኃጢአትን ይቅር የሚል አምላክ ነው። ኢየሱስ ማን ነው ለምለው፣ ሌላው ኢየሱስ ራስን መካድን ያስተማረን ነው። የመስቀልን ጉዞ በመስቀል ያሳየን ነገር በቃ ራስን የመካድን ህይወት፣ ለእግዚአብሔር መንግስት ራስን የመካድን ህይወት። ለምሳሌ ሉቃስ 9:23-26 ራሱን ይካድ መስቀሉንም በየቀኑ ተሸክሞ ይከተለኝ አይደል ምለው። ማንም ቢኖር እንግዲህ ዋጋ የሚያስከፍል ነው እርሱን መከተል። አልፎ አልፎ የሚደረግ ሳይሆን በየቀኑ የሚሆን ነገር ነው ማለት ነው። ነፍሱን የሚያጠፋ ያድናታል እንደምለው ማለት ነው። ስለዚህ ደቀ መዝሙርነት ይህንን ዋጋ ሁሉ የሚጠይቅ ነገር ነው ማለት ነው። ከክርስቶስ ጋር አንድ መሆን። ስለዚህ የደቀ መዝሙር ህይወት ሞቱን፣ ትንሣኤውን ከዛ ሁሉ ጋር የተሳሰረ ነው። ከሞቱ ጋር፣ ከትንሣኤው ጋር፣ ከመከራው ጋር፣ ከትንሣኤውም ጭምር ጋር ማለት ነው። ከድልም ጋር የተሳሰረ ነው። ስለዚህ ደቀ መዛሙርት ራሳቸውን የሚክዱ መስቀላቸውን የሚሸከሙ ልክ ኢየሱስ ክርስቶስ እንዳደረገው ኢየሱስ ክርስቶስን የሚከተሉ ናቸው ማለት ነው። ክርስቶስ ምሳሌያችን ነው። ክርስቶስ ያስተማረን ነው ራስን መካድን ነው። እኛም ራሳችንን ክደን ለክርስቶስ ሁለንተናችንን ሰጥተን ልናገለግለው ልንኖርለት ይገባል ማለት ነው። ስለዚህ ሁለንተናችንን ለሱ አሳልፈን በመስጠት መመላለስ ይኖርብናል ማለት ነው። ሌላው ኢየሱስ ክርስቶስ ማን ነው ለምለው፣ ኢየሱስ አገልጋይ ነው። ኢየሱስ አገልጋይ፣ ዝቅ ማለትን ያስተማረ አገልጋይ ነው ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 13 ከቁጥር 1-17 ታስታውሳላችሁ አይደለም? እግር ያጠበበትን እኔ ለእናንተ እንዳደረጉ እናንተ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ ነው እኮ ያለው። የባሪያዎቹን የደቀ መዛሙርቱን እግር አጠበ። አቤት ትሕትና! ማን ጌታ የባሪያዎቹን እግር አጥቦ ያውቃል? ዝቅ ብሎ ኢየሱስ ክርስቶስ ብቻ ነው ይህንን ያደረገ። ኢየሱስ ክርስቶስ ብቻ ነው ይህንን ያደረገ። እግር ያጠበ ነው። ትሁት ነው ኢየሱስ ክርስቶስ። ፊልጵስዩስ 2:5-11 ላይ ምን ይላል? የክርስቶስ ሐሳብ ያም ማለት ትህትና፣ ፍጹም የሆነ ትህትና፣ ራሱን ባዶ አደረገ ይላል። ራሱን በላይ በሰማይ ይኖር የነበረ ከአብ ጋር ይኖር የነበረ ከአብ ጋር እንደመቀማት አላሰበም። በትህትና በፍጹም ታዛዥነት ለእግዚአብሔር እየተገዛ በትህትና ነው ያነበረ አስተሳሰቡ የክርስቶስና ያንን አስተሳሰብ እንድንኖር ነው የሚያስተምረን። ያለ ልክ ዝቅ ብሎ ስለነበረ ያለ ልክ እግዚአብሔርም ከፍ አደረገው ማለት ነው። ፍጹም ትህትናን፣ ፍጹም ታዛዥነትን ከሱ እንማራለን። አገልጋይ ነው ኢየሱስ ክርስቶስ፣ አገልጋይ ነው እና እውነተኛ ደቀ መዛሙርትም ልክ እንደዛ ናቸው። ትህትናን ከእርሱ ይማራሉ። ትህትናን ይማራሉ። ትህትናን የማይማሩ ከሆነ፣ ዝቅታን የማይማሩ ከሆነ፣ ዝቅ ማለትን የማይማሩ ከሆነ፣ ይህንን ከኢየሱስ ክርስቶስ የማይከተሉ ከሆነ እውነተኛ አገልጋዮች አይደሉም ማለት ነው። ኢየሱስ ክርስቶስ ሊያገለግሉት እንጂ እንዲያገለግሉት ሳይሆን ሊያገለግል መጣ።
ይላል ማርቆስ 10:45 ላይ። በቃ እንዲያገለግሉት ሳይሆን ሊያገለግል መጣ። እግር አጠበ። ኢየሱስ ክርስቶስ ትሁት ነበር። ስለዚህ የአገልጋይ የደቀ መዝሙር ትልቁ ባህሪ ትህትና ነው። ኢየሱስ ክርስቶስም ያስተማረን ይህንኑ ነው፣ ትህትናን ነው። መጽሐፍ ቅዱሳችን ራሱ ከሴቶች ልጆች ወደፊት ድረስ ከሚወለዱ እንደ ሙሴ ያለ ትሁት ሰው አላገኝም ይላል። ትህትናን እግዚአብሔር እንዴት እንደሚያደንቅ። ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። በቃሌ ወደሚንቀጠቀጥ ወደዚህ ወደ ትሁት ሰው ይመለከታለሁ ይላል የእግዚአብሔር ቃል። ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል፣ ራሱን ዝቅ ዝቅ የሚያደርግ ደግሞ ከፍ ከፍ ይላል ይላል። ትህትናን እንዴት እግዚአብሔር እንደሚወድ ዮሐንስ መጥምቁ ዮሐንስ እንኳን ያለውን እኔ የጫማውን ጠፍር እንኳ ልፈታ የማይገባኝ ነኝ፣ እኔ ላንስ እሱ ልልቅ ይገባዋል አለ። አገልጋዮች፣ የጌታ ባሪያዎች፣ ደቀ መዛሙርት፣ እውነተኛ ደቀ መዛሙርት እንደዛ ነው። እኔ ላንስ ይገባል፣ እርሱ ልልቅ ይገባል ይላሉ። ኢየሱስ ክርስቶስ እንዲታይ፣ በአገልግሎቴ እንዲታይ፣ በሕይወቴ እንዲታይ ይፈልጋሉ ይላሉ እውነተኛ ደቀ መዛሙርት። ኢየሱስ ክርስቶስ ይህንን ነው ያስተማረን፣ ይህንን ነው ከእርሱ የተማርነው። ትዕቢትን አይደለም፣ ራስን ከፍ ከፍ ማድረግን አይደለም፣ ራስን ከፍ ከፍ ማድረግን አይደለም ኢየሱስ ክርስቶስ ያስተማረን። ስለዚህ በትህትና የምንኖር ከሆነ ኢየሱስን የምንመስል ነን፣ የእርሱ ደቀ መዛሙርት ነን፣ እውነተኛ ደቀ መዛሙርቱ ነን ማለት ነው። ትህትና። ሌላው ኢየሱስ ማን ነው? ኢየሱስ የወይን ግንድ፣ የህይወት ምንጭ። ስለዚህ እንግዲህ እሱ የወይን ግንድ ስለሆነ፣ ግንዱ እሱ ስለሆነ እኛ ቅርንጫፎች ከሆነን ቅርንጫፎች ከግንዱ ጋር ካልተጣበቁ ምግብ ሊያገኙ አይችሉም። ምግብ ካላገኙ ደግሞ ደርቆ ይሞታሉ። ልክ እንደዛው ማለት ነው። እኛም የእሱ ደቀ መዛሙርት ከእርሱ ጋር መጣበቅ ይኖርብናል። ከኢየሱስ ክርስቶስ ጋር መጣበቅ፣ ከእርሱ ጋር መጣበቅ ይኖርብናል። እርሱ ምንጩ ስለሆነ፣ ዋናው ግንዱ ስለሆነ፣ የወይኑ ግንዱ ስለሆነ፣ እኛ ቅርንጫፎች ስለሆነ ያለ እርሱ ምንም ልናደርግ አንችልም። ዮሐንስ ወንጌል 15:5 ላይ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። ይህንን አምኖ ተቀብሎ መኖር ነው። በዚህ ቃል ያለ እኔ ምንም ልታደርጉ አትችሉም። ከእርሱ ጋር መጣበቅ ነው የሚያዋጣን። ያለ እርሱ ምንም ልናደርግ አንችልም። ምንም። ስለዚህ እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ከእርሱ ጋር ካልተጣበቅን ምንም ልናደርግ አንችልም፣ እንደርቃለን። ስለዚህ ከእሱ ጋር መጣበቅ የግድ ነው። ደቀ መዛሙርት የግድ ከእሱ ጋር መጣበቅ አለባቸው። ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል ይላል። ክርስቶስ በእኔ ይኖራል። ከእንግዲህ እኔ አልኖርም፣ ነገር ግን ክርስቶስ በእኔ ይኖራል። የእኛን ማንነት ወርሶ፣ እኛነታችንን ወርሶ ክርስቶስ በእኛ መኖር፣ ክርስቶስ በእኛ መታየት ወገኖች ትልቅ ነገር ነው። ይሄ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ደቀ መዝሙርነት እንደዚህ ነው። ጥልቀት ያለው በቃ ጥልቅ ያለ በእርሱ መኖር፣ እርሱ በእኛ መኖሩ፣ በተለይ ከእሱ ጋር ኮኔክትድ መሆን፣ ከክርስቶስ ጋር የሚያጣብቁን እንደ ሙጫ ከክርስቶስ ጋር የሚያጣብቁን ነገሮች ምንድናቸው ብትሉ፣ ቃሉ፣ ጸሎት፣ በመንፈስ ቅዱስ ኃይል መሆን፣ መታዘዝ፣ በእርሱ መኖር። እነዚህ ቃሉን ማጥናት እና ጸሎት በተለይ ደግሞ ከእግዚአብሔር ጋር ከክርስቶስ ጋር የሚያጣብቁን ነገሮች ናቸው። የመገናኛ መስመሮቻችን ናቸው። ቃሉና ጸሎት ከእሱ ጋር የሚያጣብቁን ናቸው። ስለዚህ በእሱ ላይ በኢየሱስ ክርስቶስ ላይ ሳንደገፍ ሳንታመን እርሱን ለመምሰል መሞከር አንችልም። ለዚህ እኮ ነው ያለ እኔ ምንም ልታደርጉ አትችሉም ያለው።
በተለይ የወይን ግንድና የቅርንጫፎች መተሳሰራቸው የሚገርም ነገር ነው። አንዱ ያው ግንዱ ላይ ሆኖ ነው ምግብ ሊያገኝ የሚችለው። ፍሬ ለማፍራት ፍሬያማዎች ለመሆን በግንዱ ጋር መጣበቅ አለብን ማለት ነው። እንደው ጥሩ ገበሬ አባቴም ገበሬ ነው ይላል አይደል? ጥሩ ገበሬ ደግሞ ምን ያደርጋል? እነዚህ የወይን ፍሬ ብዙ ፍሬ እንዲያፈራ ይገርዛል፣ ፕሩን ያደርጋል። ፕሩን ማድረግ መግረዝ ዛፎችን እንደው ጥሩ እንደሆኑ ያ አለ አይደል? ፍሬ እንዲበዛ የሚደረግ ነገር ፕሩን ይደረጋል። ስለዚህ አንዳንድ ጊዜ ፕሩን ሲደረግ ዛፎች ያማቸዋል፣ መቼም ሲቆረጡ አይደለም የሚወዱት ነገር አይደለም። ልክ እንደዛ የእኛንም ህይወት ብዙ ፍሬ እንዲኖር አንዳንዴ መከራ፣ ችግር፣ ፈተና ይመጣና ፕሩን ያደርጋል ህይወታችንን። ግን ያ ሲመጣ ብዙ ፍሬ እንድናፈራ ነው ዓላማው፣ የእግዚአብሔር ዓላማ፣ የእግዚአብሔር ሐሳብ። ስለዚህ የክርስቶስን ህይወት እንድንካፈል ነው፣ የመከራውን ህይወት እንድንካፈል ነው፣ የመስቀሉን ህይወት እንድንካፈል ነው። ያን ስንካፈል ፍሬያማዎች እንድንሆን ያስችለናል። ፍሬያማዎች እንድንሆን ያስችለናል። ስለዚህ ፍሬ ራሱ ማፍራት የምንችለው በግንዱ ላይ ስንጣበቅ ነው። በእርሱ በክርስቶስ በመኖር ነው ፍሬ ማፍራት የምንችለው። በእርሱ በክርስቶስ ካልኖርን ፍሬ ማፍራት አንችልም። ይህንን በክርስቶስ መኖር የምንችለው ደግሞ በቃሉ፣ በጸሎት፣ ለእርሱ በመታዘዝ በታዛዥነት፣ በእርሱ ላይ በመደገፍ፣ የእርሱ ጥገኛ በመሆን ልክ ቅርንጫፎቹ በግንዱ ላይ ጥገኞች እንደሆኑ በእርሱ ላይ ጥገኞች በመሆን ነው ፍሬ ሊገኝ የሚችለው ወገኖች፣ ፍሬ ማፍራት የምንችለው። ስለዚህ ይህንን ማብዛት ይኖርብናል። አስቸጋሪ ወቅቶች ሊኖሩ ይችላሉ። እነዛ አስቸጋሪ ወቅቶች፣ የመከራ ወቅቶች፣ እነዛ ብዙ ፍሬ እንድናፈራ ምክንያቶች ናቸው። ልክ ዛፍ ፕሩን እንደሚደረግ ማለት ነው፣ እንደሚገረዝ የሚቀርጽ ነገር ነው ማለት ነው። እግዚአብሔር እየተወን ሳይሆን ህይወታችን እየቀረጸ ነው ማለት ነው። መከራ ሲኖር፣ ችግር ሲኖር ለፍሬ ነው። መንፈሳዊ ፍሬ፣ ፍቅር፣ ትዕግስት፣ ቅድስና፣ ይህ ሁሉ እንዲሆን ነው። ስለዚህ መገረዝን እንደ ቅጣት ሳይሆን እንደ ስልጠና የምንቆጥረው ነገር ነው። እንግዲህ የሚቀጥሉትን በሚቀጥለው ጊዜ እንማራለን። እግዚአብሔር ይባርካችሁ። የዛሬውን በዚህ እናበቃለን።